አይ ቢኒ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አማን ነው። አይ እኔ ዛሬ የገባሁት ቢኒ 1700 ሰው ስላለ ፎሎ አስደረግልኝ ነገር ራሴንም እፎይን አስፈቀደን ያደለውም ባለቤቱ እፎይ ነው። እፎይ ኦኬ፣ እፎይ ንገርልኝ። አይ ነግሬያቸዋለሁ። ኤኒዌይ በቃ የሚመቻችሁ ፎሎ አድርጉኝ። ለራሳችሁ ስትሉ ለእኔ ሳይሆን እሺ። ሌላ ጊዜ ቢኒ ግን እናንተ ማዳማ ስማ፣ እንደዚህ አይነት እንትን ደስ ይላል። ታደርጋለህ አድርግ፣ ለራስህ ስትል ነው። ካፈለክ ተው ቢኒ። ሌላ ጊዜ ቴንክ ዩ ቢኒ። ያ ፎሎ አድርጉት የሚጠቅማችሁ ከሆነ። አይ ዶንት ኖ ምን ኮንቴንቱን አላውቅም። ኦኬ ወጣ እንዴ? እሺ ለምን ወጣ ካለ ኦኬ ቀጥይ ቤላ። እሺ ወሃብያ ማለት የተፈለገው አላሁ ስብሓነሁ ወተዓላ እጅ አለው ብሎ የሚያምኑት ነው አለ። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ በሱረት ሷድ ላይ ያ ኢብሊስ ማ መናዕከ አን ተስጁደ ሊማ ኸለቅቱ ቢየደየ ይላል። አንተ ኢብሊስ ሆይ ስጁድ ማድረግን ማን ከለከለ? በሁለት እጄ ለፈጠርኩት ፍጡር ለአደም ማለት ነው። ይህን አላሁ ስብሓነሁ ወተዓላ በቁርአኑ ሁለት እጅ እንዳለው አረጋገጠልን ማለት ነው። የውሃብያ ንግግር አይደለም፣ የአላህ ንግግር ነው። ቡኻሪ እና ሙስሊም በዘገቡት ሐዲስ ውስጥም እንዲህ ይላል፣ የዱላሂ መልአ ላ ዩጊዱሃ ነፈቃ ወቢየዲሂ ልኡኽራ አልሚዛኑ የኽፊዱ ወየርፋዕ ይላል። ሌላ ቦታ ላይ ክልታ የደይሂ የሚን ይላል። ሁለቱ የአላሁ ስብሐነ ወተዓላ እጅ ቀኞች ናቸው ይላል። ይህ የውሃብያ ንግግር አይደለም፣ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ውስጥ ያዙ። እንደሰማችሁት እንግዲህ አዎ እጅ አለው። ስንት እጅ? ሁለት እጅ አለው። ኦኬ እጁ ደግሞ ቀኝና ግራ ተብሎ ይነገራል። መልካም ቀኝና ግራ ተብሎ ከተነገረ በዳይሜንሽን ካለው አቅጣጫ ካለው የሚገደብ ከሆነ ማለትም የሚዋሰን ከሆነ እሱ ፍጡር ነው የሚል ነበር የመጀመሪያችን እንትን አለ። ሁለት መሆኑ አንደኛ ከኛ ጋር ያመሳስለዋል። እሱም ሁለት እጅ አለው፣ እኔም ሁለት እጅ አለኝ። አንደኛ ከኛ ጋር ያመሳሰለው። ቀኝና ግራ ካለው ደግሞ ቀኝና ግራ ተብሎ የሚነገረው ለፍጡር ነው፣ ለፈጣሪ አይደለም። በዳይሬክሽን ሊዋሰን የሚችለው ፍጡር ስለሆነ የሚያካብበው የሚያዋስነው መሰረትና ጉልላት ካለው መሰረት ያለው ጉልላት ያለው ፊትና ኋላ ካለው ግራና ቀኝ ካለው የፈለገ ትልቅ በሉት እሱ ፍጡር ነው። በእነኚህ በስፔስ እና ፕሌስ ውስጥ የተካበበ የተዋሰነም ነው። ከነኚህ ውጭ መኖርም አይችል ነው። ስለ ግራ ቀኝ ያለው እታች ላይ ያለው ይታያል ይታያል። የሚታይ ከሆነ ደግሞ ቦዲ ነው ማለት ነው። ቦዲ ያለው ብቻ ሳይሆን ደግሞ አስቀጥዩ ቦዲ መሆኑ በደንብ ግልጽ ያደርገዋል። እንዲህ ይላሉ፣ ፈአመናሁ ፈላ ተምተሊኡ ሐታ ያضዕ አላሁ ተባረከ ወተዓላ ሪጅለሁ። ጀሀነም አትሞላም አላሁ ስብሓነሁ ወተዓላ እግሩን እስከሚያስቀምጥባት ድረስ ነው የሚለው። የሙስሊም ሪዋያ ቀደመሁ በምን ነው የመጣው? ኢዘን ዋሃብዮች ሳይሆን አላሁ ስብሓነሁ ወተዓላ እግር አለው ያሉት ነቢዩ ናቸው ሰለላሁ ዐለይሂ ወሰለም። ሰማይ ላይ ይቀመጣል። ገሃነም የምትሞላው በማን ነው? ባለህ እግር መሙላት የሚችል ስፔስ እና ፕሌስ መያዝ የሚችል የሆነን ቦታ ላይ አርፎ ያንን ቦታ መሙላት የሚችል እግር ነው ያለው። አሁንም አላህ ምን ያስፈልገዋል ማለት ነው? ቦታ ይፈልጋል ማለት ነው። ቦታ የሚፈልግ ነገር ደግሞ እሱ የሚታይ ቦታ የሚፈልግ የሆነ ቦታ ላይ ገብቶ የሚሞላ ከሆነ አሁንም ፍጡር ነው እግሩ ማለት ነው። ያላ እግር የሚታይ ነው፣ ቦታ የሚፈልግ ነው። ስለዚህ የፍጡር ባህሪ ነው ያለው። አሁንም አላህ ፍጡር ነው የምንላቸው አሁንም በዚህ ነው።
ኦኬ ቀጥይ የምለው ይህንን ያነሰው አለ ብዬ አልገምትም። ይሄ ቅጥፈት ነው። ነገር ግን አላሁ ስብሓነሁ ወተዓላ ከአርሽ በላይ ከፍ ብሏል ለምለው ይሄኛ ሳይሆን ወይም ዋሃብያዎች ሳይሆን አላሁ ስብሓነሁ ወተዓላ በቁርአኑ ያረጋገጠ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ያረጋገጡት ናቸው። ምክንያቱም አላሁ ስብሓነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ፣ አላሁ ስብሓነሁ ወተዓላ ከአርሹ በላይ ከፍ አለ ያለው አላህ ነው። ዋሃብዮች አለ ነቢዩ ሰለላሁ ዐለይሂ ወሰለም ጃሪዋን በጠየቋት ጊዜ አይን አላህ አላህ የት ነው ብሎ በጠየቁት ጊዜ ፊሰማ ብላ ነው የመለሰችው። ሰማይ በላይ ነው ብላ ነው የመለሰችው። ኢዘን ይሄ ንግግር የዋሃብያዎች ሳይሆን የአላሁ ስብሐነ ወተዓላ ንግግር እንዲሁም የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው ማለት ነው። ሙስሊም ነው የዘገበ ሐዲስ ነው። ይወጣል